ጽናት አሁን ላይ ናሆምን ይቅር የምትለው አይመስለኝም። ምክንያቱም የተጸጸተና እውነቱ ምን እንደሆነ ለማረጋገጥ ብላ ነበር ወደ ቢሮ የመጣችው። እሱ ግን አሁንም ከዚችኛይቱ ፍቅረኛው ጋር እየተልከሰከሰ መስሏት በጣም ነበር የደነገጠችው። ምክንያቱም ልትስመው ስትታገል ነበረ እሷ ያየችው። በዚህ ደግሞ ድጋሚ ልቧ የሚያዝን የሚሰበር ይመስለኛል። ጓደኛዋ በደንብ አድርገሽ ቀርበሽ አናግሪው፣ እሱ የሚልሽንም ነገር በደንብ አዳምጪ፣ እውነት እሱ ጋር አለ፣ ትክክል ነገር እሱ ጋር አለ፣ ከዚህ ነገር ውስጥ የለበትም ብላ ስላሳመነቻት ነበረ ከስራ ቦታ ስንወጣ ወይንም ደግሞ ስራ ቦታውን እንነጋገራለን ባለችው መሰረት ሰዓቷን ጠብቃ ስትሄድ ቢሮ ሌላ ነገር ነበር ያየችው። ባየችው ነገር ደግሞ በጣም ነበር የደነገጠችው። ከዚህ በኋላ ይቅር የምትለው አይመስለኝም፣ ወይንም ደግሞ የምታዝንበት ነው የሚመስለኝ። እናንተ ምን ይመስላችኋል? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እና ውዶቼ ትናንትና ስላልተመቸኝ አጠር አድርጌ ነበር የሰራሁላችሁ። አሁንም አጠር አድርጌ በደንብ አድርገን እናያለን። በጣም ብዙ የሚያስጠሉ ነገሮች ተፈጥረዋል በጽናት ድራማ ላይ። ቶሎ ይለቀቅ ባላችሁት መሰረት ቶሎ ተለቋል። ቀጣይም ደግሞ ለማፍጠን ይሞከራል ማለት ነው። ይፈጥናል ብዬ አስባለሁ ቀጣይ የሚለቀቀው። እና ውዶቼ እንግዲህ የናሆም ፍቅረኛ በተለይ ባላት ገንዘብ ባላት መኪና አሁን በትንሽ ነገር አደጋ ሊፈርስ የሚችል መኪናም ሆነ ባለው ነገር በውበቷም ሆነ በምንም በጣም የምትመካ ሰውን የበታች አድርጋ የምታስብ በመኪና ልሸኛችሁ በእግራችሁ ከምትሄዱ እያለች ሰው በድህነቱ የሰው ልጅ በድህነቱ የምታንቋሽሽ ናት። የሚገርመው ነገር ግን እሷ ገንዘቡን ያመጣችው አባቷ ወይንም አያቷ የሚሆን ሽማግሌ ሰውዬ አግብታ እሱ ሲሞት አውርሷት የሞተውን መኪናና አንዲት ቤት እሷን ነው እየተመካችበት ያለችው። ግን ደግሞ በትክክል ጊዜዋን ተጠቅማ ሳይሆን ሌላ ሹገር ዳዲ ጠብሳ ሹገር ዳዲ አግብታ በእህቷ ምክንያት፣ ግን እሷ ስለፈለገች እንጂ በእህቷ ምክንያት ብቻ አይደለም። እህቴ ስለታመመችብኝ እህቴን ለማሳከም ስለምፈልግ ለዛ ነው ሽማግሌውን አግብቼው ናሆምን የተውኩት ብላ ነበር ለአቶ ተስፋዬ ያስረዳቻቸው ፍቅረኛው ማለት ነው። አቶ ተስፋዬም ደግሞ ናሆምንና ጽናትን ማለያየት ስለሚፈልጉ ይችን ልጅ ተጠቀሙባት ማለት ነው። ግን አቶ ተስፋዬ ወደዋት ሳይሆን ናሆምንና ጽናትን ማለያየት ስለሚፈልጉ በመሀል ገብታ ታይለያያቸዋለች ብለው ደስ ብሏቸው ነው እንጂ ሌላ ነገር አይደለም። ልጅቷ የሚወደድ ጸባይ የላትም። በጣም የምታስጠላና መንቃራ ሴት ናት ማለት ነው። በጣም ነው የምጠላው እንደዚህ አይነት ሴት። ባለው ነገር የሚመካ እንኳን አይደለም ቆርቆሮ እንኳን አይደለም በሳት የሚቃጠል ነገር ይቅርና ውበታችን እንኳን ራሱ በተወሰነች ደቂቃ ውስጥ ማጣት የምንችለው ነው። እሷ ደግሞ በሰዎች ድህነት የምትፈራረቅ ናት ማለት ነውና የጽናትም አባት ደግሞ እንግዲህ ደስታውም ተመልሶለታል። በጣም ታሞ ነበር፣ ሊሞት ነበር ግፊቱ ጨምሮ ማለት ነው። ያን ነገር ሲሰማ ነግሯታል። ጽናት አንቺ በጣም ጠንካራ ልጅ ነሽ ብሎ ነው ያላት። ምክንያቱም እሱ ያን ስለሰማው ብቻ ከታመመ እሷ ደግሞ ምን ትሆናለች ማለት ነው። እና በጣም ከባድ ነገር ነው ያሳለፈችው ጽናት። ከዚህ በኋላ ግን ናሆምንም ደግሞ ልጅቷ እያስቸገረችው እንደሆነ ተረድተው ወይንም እሱም አስረድቷት ብትረዳውና ፍቅራቸው ቢመለስ ከጎኗ ቢሆን ደስ ይለኛል። አባቷንም በጣም ነው የሚያግዛት የሚረዳት ማለት ነው። አቶ ተስፋዬ ያደረጉት ነገር እጅግ በጣም ነው የሚያስጠላው። በእነሱ የማይጠበቅ